ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። ጤና ይስጥልን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የፍቅር እንደዚሁም የመተሳሰብ እንዲሆንላችሁ ኤኤምኤን ይመኛል። እንግዲህ ቀደም ብለን የዛሬውን የጥምቀት በዓል አስመልክቶ በተለያዩ የሀገሪቱ አካባቢዎች አከባበሩ ምን ይመስል እንደነበረ አስቀኝተናችኋል። በመዲናችን አዲስ አበባ በጃን ሜዳና በተለያዩ ደብሮች በዓሉ በሰላም ተከብሮ ውሏል። እንግዲህ አብዛኛዎች መረጃዎቻችንም በዚህ ላይ ትኩረታቸውን የሚያደርግ ይሆናል። ከዚህ በተጨማሪም እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የጥምቀት በዓልን በተለያዩ ፕሮጀክቶች በስራ ላይ ሆነው ከሚያሳልፉ ሰራተኞች ጋር በዓሉን በድምቀት አሳልፈው ውለዋል። ታዲያ ከንቲባዋ በአዲስ አበባ ድጋፍ ለሚደረግላቸው አረጋውያንም ማዕድ አጋርተዋል። በዜናዎቻችን አካተናቸዋል። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ አማራ እያሌው እንደዚሁም እኔ ሳህለ ገብርኤል ተባረክ የሰዓቱን ዜናዎች እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የጥምቀት በዓል በልዩ ልዩ ሃይማኖታዊ ስርዓቶች በጎንደር ከተማ በድምቀት ተከብሯል። በበዓሉ ላይ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልል የመንግስት ከፍተኛ የስራ ኃላፊዎችም ተገኝተዋል። ዘገባውን ከጎንደር ሪፖርተራችን አፈወርቅ ውበቱ ልኮልናል። ሄኖክ ዘነበ እንደሚከተለው ያቀርበዋል። የጥምቀት በዓል በልዩ ልዩ ሃይማኖታዊ ስነ ስርዓቶች በጎንደር ከተማ በድምቀት እየተከበረ ይገኛል። በበዓሉ ላይ ተገኝተው መልእክት ያስተላለፉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጥምቀት በተለይም በጎንደር በድምቀት የሚከበር ታላቅ ሃይማኖታዊና ባህላዊ በዓል መሆኑን አንስተዋል። ጎንደር የጥበብ የእውቀትና የደግነት ከምንም በላይ ደግሞ የኢትዮጵያዊነት ምስክር የሆነች ከተማ ናት ያሉት ፕሬዝዳንት ታዬ አጽቀሥላሴ ይህ የጎንደር እናትነት ከሚገለጥባቸው ሁነቶች አውራው ጥምቀት እንደሆነም ጠቁመዋል። አንደኛ የጎንደር ማህበረሰብ እንደሌላው ኢትዮጵያዊ ሁሉ ለሰው ልጅ ከበሬታ ያለው ለሰው ልጅ ሕይወት የሚጨነቅ አፍቃሪም ሰው ወዳድም ነው። ስለዚህ አባቶች ይህን በጎ ባህል ማስቀጠል ተገቢ ነው እላለሁ። ሁለተኛው የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ
ጸሎታቸው አይለየም። በዚች ከተማ ያልተመላለሱ ነገስታት አሳሾችና አጥኚዎች አልነበሩም ያሉት ፕሬዝዳንቱ፣ ነገር ግን ሁሉም አልፎ ሂያጅ እንጂ አስተዋይ አልነበሩም ብለዋል። ዛሬ ጎንደር የመታደሷ ዘመን ላይ ነች ስንልም ያለ ምክንያት አይደለም ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ። የስንፍናችንና የመቆዘማችን ምልክት የነበሩ የጎንደር ጥቀርሻና አቧራ ተራክፈው መታደስ ላይ መሆናቸው አንድ ማሳያ ነው ብለዋል። የዛሬ ዓመት እዚህ በመጣሁበት ጊዜ እንንቃ እንትጋ ዘመኑ እንጠቀምበት ብዬ ነበር። በዓመት ውስጥ ያየሁት ለውጥ የሚያስደምም ነው። የእናንተን ብርታትና ጽናት የሚያሳይ ነው። ሐሳብ፣ ታሪክ፣ ትውልድ፣ አመራር ሲስማማ እንዲህ መልካም ነገር ይፈጽማል። ይህን ያደረጉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሌሎች ሲመላለሱ እሳቸው በአርምሞ ነው የተመለከቱት። ብዙዎቻችን የብዙ ዓለማትን ቦታዎች ጎብኝተናል፣ ተመልክተናል። እንዴት ጠብቀው እንዴት ያሳምሩታል። ቢያንስ እኒህ ቀደምት የዛሬ 400-500 ዓመታት ጥለውልን ያለፉትን መጠበቅ የትውልድና አደራና ኃላፊነት ስለሆነ ይኸው በዛው መንገድ ጸንተን እንቆማለን ለማለት ነው። ፕሬዝዳንቱ በመልእክታቸው ኢትዮጵያ ብዙ እድሎችና የማደግ ተስፋዎች እንዳሏት እያየን ነው ብለዋል። በዚህ ዘመንም በጋራ መቆም ከምንጊዜውም በላይ እንደሚያስፈልግ ጠቁመዋል። ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። በርካታ ጠላቶች አሏችሁ ኢትዮጵያውያን፣ አያሌዎች ናቸው። ቁመን እንድንሄድ አይፈልጉም። በአባቶች ጸሎት፣ በእናንተ በረከት፣ በልጆች ብርታትና ትግል እስከዛሬ ቀጥለናል። ይህ የሚታጠፍ ቃል አይሆንምና አብረን አንድ ላይ እንቁም ለማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ አቡነ ዲዮስቆሮስ የፓትርያርክ ብፁዕ አቡነ ማትያስ መልእክትን አስተላልፈዋል። ክርስቶስ በዮርዳኖስ ወንዝ የመጠመቁን ምስጢርና መልእክት በመገንዘብ ሕዝበ ምዕመኑ ለሀገሩ ሰላምና መረጋጋት እንዲሁም እድገት የድርሻውን ይወጣ ዘንድ ይጠበቅበታል ብለዋል። መልእክቱ በጥምቀት የተሰጠንን እርቅና ሰላም መጠበቅ ይገባናልም ብለዋል። የቅዱስነታቸው መልእክት በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል። የሰማይ መከፈት፣ የአብ ድምፁ መሰማት፣ የመንፈስ ቅዱስ በርዕየተ ርግብ መውረድ በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። የተከፈተው ሰማይ እንዳይዘጋብን፣ በልጅነት ስልጣን ያገኘነው ጸጋና በረከት እንዳይወሰድብን በተዋህዶ ሃይማኖታችን በመጽናት የተቸገሩ ወገኖቻችንን ባለን አቅም ሁሉ በመደገፍና በመረዳዳት የተጣሉትን በማስታረቅ ያዘኑትን በማጽናናት ለሰው ልጅ የሚገባውን ፍቅርና ክብር በመስጠት የበዓለ ጥምቀቱን ዓላማ አውቀን በሕይወት ልንተረጉመው ያስፈልጋል። በሁሉም የሀገሪቱ ክፍል ሰላምና መረጋጋት ምሉ ይሆን ዘንድ ቤተ ክርስቲያን አጥብቃ ትጸልያለች ያለው የፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መልእክት ሀገራዊ ሰላምና መረጋጋት በሁሉም ክፍል ይሰፍን ዘንድ ሁሉም ዜጋ የበኩሉን ድርሻ እንዲወጣም ጥሪ ቀርቦበታል። ከዋዜማው የከተራ ዕለት ጀምሮ በሁሉም የሀገራችን ክፍል በዓሉ በሰላም እንዲከበር አስተዋጽኦ ላደረጋችሁ በየአካባቢው ለምትገኙ አስተዳደሮችና የጸጥታ አካላት ልባዊ ምስጋናችን ይድረሳችሁ እያል ዓለማችን ካለችበት ውጣ ውረድ አንጻር ራሳችንን
በራሳችን ከማጥፋት ተቆጥበን ግጭትንና ጦርነት በማስቆም የሀገራችንን አንድነት የዜጎችን ደህንነት ለማጽናት እንድንተጋ ለሁሉም የሰው ልጆች አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። የዘንድሮው የጥምቀት በዓል እጅግ ደማቅና ውብ ሆኖ መከበሩን ያነሳው የቅዱስ ፓትርያርክ መልእክት በዓሉ ሃይማኖታዊ እሴቱንና ስርዓቱን ጠብቆ በድምቀት እንዲከበር ከፍተኛ ድጋፍ ላደረጉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ምስጋና አቅርቧል። የ2018 ዓመተ ምህረት በዓለ ጥምቀት በደመቀና በተዋበ ስነ ስርዓት እንዲፈጸም ሁሉም የበዓሉ ታዳሚ በሰላም ተረጋግቶ እንዲያከብር የበኩላቸውን አስተዋጽኦ ያበረከቱትን ቤተክርስቲያናችን ለምታቀርባቸው ጥያቄዎች ምላሽ በመስጠት ትብብር ያደረጉትን የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤንና በየደረጃው ያሉ የመንግስት የሥራ ኃላፊዎች በቅዱስ ቤተክርስቲያናችን ስም ከልብ እናመሰግናለን። በተመሳሳይም አዲስ አበባ እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ድምቀት ሰጥታለች ሲሉ ከንቲባ አዳነች አቤቤ ገለጹ። የ2018 የጥምቀት በዓል በአዲስ አበባ ከተማ በተለያዩ ሃይማኖታዊ መርሃ ግብሮች በድምቀት ተከብሮ ውሏል። መሐመድ ኑራሊ ተከታትሎታል። በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ የአደባባይ በዓላት መካከል የጥምቀት በዓል አንዱ ነው። የጥምቀት በዓል የሰው ልጆች የሞት ደብዳቤ የተቀደደበት ኢየሱስ ክርስቶስ ታላቅ ሆኖ ሳለ ዝቅ ብሎ በሰዎች እጅ የተጠመቀበት ሚስጥር የተገለጠበት ዕለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በአዲስ አበባ ከተማ ጃን ሜዳ በሚገኘው የባህረ ጥምቀት በዓል ላይ በመገኘት መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ጥምቀት በክርስትና እምነት ተከታዮች ዘንድ የዳግም ልደትና መገለጥ ማሳያ ነው። የኢየሱስ ክርስቶስ ተምሳሌትን በመከተል መተግበር ነው። ከጥላቻና ከቂም በመራቅ የክርክርና የመራራቅ ግድግዳዎችን በማፍረስ በምትኩ የአንድነትና የአብሮነትን ፍቅርን በማጠናከር ማክበር ይገባልም ብለዋል። ጥምቀት ዋናው ዓላማው ጌታ ኢየሱስ ክርስቶስ ያደረገውን በምሳሌነት በመከተል በየዕለት ሕይወታችን መኖር ነው። ጥምቀትን ስናከብር በዓሉን እያከበርንም የኢየሱስ ክርስቶስ ተምሳሌትነትን መከተል በፍቅር ተሞልተን ከጥላቻ ከቂመኝነት ርቀን በይቅርታ በአንድነት የጥል የክርክር የመራራቅን ግድግዳዎች ማፍረስ ይጠበቅብናል። በዓሉ የመዋደድ የአንድነት የመከባበር የሰላምና የፍቅር እሴቶችን መገንባት ከሁሉም ይጠበቃል ያሉት ከንቲባ አዳነች አቤቤ ይህ ውብና ደማቅ በዓል ከሃይማኖታዊ በዓልነቱ በተጨማሪ ባህላችንን፣ ቋንቋችንን፣ ህብረ ብሔራዊ አንድነታችንን ለዓለም ከፍ የምናደርግበት ነው ብለዋል። የመዋደድ የአብሮነት የአንድነት የመከባበር የሰላምና የፍቅር ድልድዮችን መገንባት ከሁላችንም የሚፈለግ እጅግ የተቀደሰ ተግባር ነው። ይህ ውብና ደማቅ ስርዓት ያለው ታላቅ በዓል ከሃይማኖታዊ በዓልነቱም በተጨማሪ ባህላችንን፣ ቋንቋችንን፣ ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። የጥምቀት በዓል በአዲስ አበባ የቱሪዝም ፍሰቱን በመሳብ ሚናው የጎላ ነው ያሉት ከንቲባ ወይዘሮ አዳነች አቤቤ ኢትዮጵያዊ እንግዳ ተቀባይነታችንን በማጎልበት የከተማችንን መልካም ገጽታ ከፍ በማድረግ የምናስተዋውቅበት ሊሆን እንደሚገባ አስገንዝበዋል። የጥምቀት በዓል የዓለምን ዓይን ወደ ኢትዮጵያ ወደ ከተማችን በመሳብ በኩል ከፍተኛ አስተዋጽኦ በማድረግ የቱሪዝም ሀብታችን ሆኖ ይቀጥላል። ዛሬም ይህንን ውጤት እያስገኘ ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ
ከበዓሉ ጋር አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ሁላችንም በፍጹም ኢትዮጵያዊ ጨዋነት፣ እንግዳ ተቀባይነት እሴቶቻችንን ከፍ አድርገን ደምቀን ከተማችንና ሁሉንም ባህሎቻችንን አድምቀንበት የሀገራችንን መልካም ገጽታ እናስተዋውቅበት እላለሁ። በጃን ሜዳ በተካሄደው የጥምቀት በዓል አከባበር ላይ የሃይማኖት አባቶች፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት በድምቀት ተከብሯል። በተመሳሳይ ዜና ሀገራችን በመላው ዓለም በበጎና መልካም ገጽታ የምትታወቅ ብሎም የምትከበር እንድትሆን መላው ሕዝብ በአንድነት መስራት እንደሚጠበቅበት የባህልና ስፖርት ሚኒስትሯ ወይዘሮ ሸዊት ሻንካ ገለጹ። በጃን ሜዳ በተከበረው የጥምቀት በዓል ላይ የተገኙት ሚኒስትሯ እንደ ጥምቀት በዓል ያሉ ብሔራዊ ሀብቶች የኩራታችንና የበጎ ገጽታችን ምንጭ ናቸው ብለዋል። ጥምቀት ሕዝብ በአንድነትና በሰላም እንዲኖር የሚያስታውስ ትልቅ ሃይማኖታዊ የአደባባይ በዓል መሆኑን በመጥቀስም በዓሉን በዚህ መልክ በመሰብሰብ ማክበር የተቻለው ሰላም በመኖሩ እንደሆነ አንስተዋል። በመሆኑም ለሀገር ሰላም አሁንም በጋራ ልንሰራ ይገባል ነው ያሉት። ዛሬ በሁሉም ሀገራችን አካባቢዎች በዚህ መልክ ታቦታትን በክብር አጅበን በመቶ ሺዎች የሚቆጠሩ ሕዝብ በአንድ ቦታ ተሰባስበን አምላካችን በምስጋናና በእልልታ ማክበር የቻልነው የሁላችንም ሀብት የሆነው ሰላም ስላለ ነው። ሰላም የሁሉም ነገር መሰረት ነው። ጽድቅ የሚገኘው ከፍቅርና ከሰላም እንጂ ከጥላቻና ከጠብ ባለመሆኑ በዚህ ታላቅ በዓል ላይ የታደምን ምዕመናን ሆነ በዓሉን በሚዲያ አማካኝነት የምትከታተሉ ወገኖቻችን በሙሉ ለሀገራችን ሕዝቦች ሰላምና ፍቅር ከምንም ጊዜ በላይ በጋራ ልንጸልይና ልንሰራ ይገባል። ኢትዮጵያ በፈጣን ለውጥና በእድገት ጎዳና ላይ ትገኛለች ያሉት ሚኒስትሯ ይህንን ጉዞ ከዳር ለማድረስና ሀገራችን በመላው ዓለም የምትታወቅ ብሎም የምትከበር እንድትሆን መላው ሕዝብ በአንድነት መስራት ይጠበቅበታል ብለዋል። የጥምቀት በዓል የመላው ዓለም ሀብት መሆኑን የገለጹት ሚኒስትሯ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓሉ ሃይማኖታዊና ታሪካዊ ይዘቱን ጠብቆ ከትውልድ ወደ ትውልድ እንዲተላለፍ ላደረገችው ጥረትም ምስጋናቸውን አቅርበዋል። ዛሬ ላይ ክብረ በዓሉ ከሀገር አልፎ የመላ ዓለም ሕዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የሕዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። ይህ የትውልድ ድምፅ የሆነው ኤኤምኤን ነው። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የፍቅር የደስታ እንዲሆንላችሁ ኤኤምኤን ይመኛል። ቀጥለናል። የጥምቀት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሮ ውሏል። በቅድስት ልደታ ማርያም ቤተክርስቲያን በርካታ የካቶሊክ እምነት ተከታዮች በተካፈሉበት በዚሁ ስነ ስርዓት ላይ በዓሉ በቅዳሴ፣ በጸሎት፣ በዝማሬና በምስጋና ደምቆ ተከብሯል። አልማዝ ሙሉጌታ በኢትዮጵያ ካቶሊካዊ ቤተክርስቲያንም የዘንድሮ በዓል በድምቀት አክብራለች። በቅድስት ልደታ ማርያም ቤተክርስቲያን በርካታ የካቶሊክ ምእመን ተከታዮች በተካፈሉበት ስነ ስርዓት በዓሉ በቅዳሴ፣ በጸሎት፣ በዝማሬ፣ በምስጋና ደምቆ ተከብሯል።
በኢትዮጵያ ካቶሊካዊ ቤተክርስቲያን የአዲስ አበባ ሀገረ ስብከት ሐዋርያዊ ጽሕፈት ቤት ኃላፊ አባ ጴጥሮስ በርጋ የጥምቀት በዓል ጌታችን ኢየሱስ ክርስቶስ ክብሩን ትቶ ኃጢአተኞች በቆሙበት ቆሞ መጠመቁ ለሰዎች ትሕትና ለማስተማር እርስ በርሳችን በምህረትና በይቅርታ እንድንዋደድ ለማሳየት ነው ብለዋል። እኛ እንደ ኃጢአተኞች በንስሐ ወደ እግዚአብሔር መቅረብ ሲኖርብን ጌታ ደግሞ በትሕትና ምህረትን አድርጎ ከአባቱ ጋር ሊያስታርቀን የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞች በቆሙበት ቦታ ቆሞ መጠመቁ ለእኛ ትልቅ ትሕትና ነው። ስለዚህ ይህንንም የሚያሳየው ሊያስተምረን ብሎ ነው። አባ ጴጥሮስ በርጋ በዓሉ ከበዓል ባለፈ የእርስ በርስን መስተጋበር የሚያጠናክር የቱሪስት ፍሰቱን የሚጨምርና የስራ ዕድል የሚፈጥር በዓል ነው በማለት ተናግረዋል። ቤተሰቦች ብቻ ሳይሆን ጎረቤቶች አንድ ላይ የሚያከብሩት በዓል ነው። እንደዚሁም ደግሞ በሀገር ደረጃም በአካባቢ ደረጃ የሚከበር በዓል ነው እና ኢኮኖሚያዊ ፋይዳም አለው። እንደምታውቁት ይሄ የጥምቀት በዓል እና ብዙ ሰዎች ስራ የሚሰሩበት፣ ብዙ ሰዎች ደግሞ ራሳቸው የሚረዱበት ስራ የሚያገኙበት እና ለኢኮኖሚም ትልቅ ፋይዳ ያለው በዓል መሆኑ ትልቅ ነገር ነው። የበዓሉ ተሳታፊዎች የጥምቀት በዓል ኢየሱስ ክርስቶስ ዝቅ ብሎ ትሕትናን ያሳየበት በዓል በመሆኑ ከሌሎች እምነት ተከታዮች ጋር ትሕትናን፣ አክብሮትን የምናሳይበት በዓል ነው በማለት ገልጸዋል። ዋናው ዓላማው አንድ ሆነን ነጭ ልብሰን አእምሯችን፣ አስተሳሰባችን፣ ተግባራችን ንጹህ ሆኖ የመጠቃቃት የመገፋፋት ነገርን አስወግደን በአንድነት ከኛ ጋር ብቻም ሳይሆን ከሌሎች የእምነት ተከታዮች ጋር እኩል አብረን በሰላም የምናከብርበት በዓል ነው። ኢየሱስ ክርስቶስ ተጠምቆ ትሕትናን አሳይቶን ዝቅ ብሎ እስከሆነ ድረስ ያሳየን፣ እኛም የሱ ተከታዮች እንደመሆናችን መጠን እኛም ለሰዎች ዝቅ በማለት ትሕትናን በማሳየት ፍቅርን በመለገስ መኖር መናገር ሳይሆን እየኖርን ማሳየት ክርስቶስ መሽተት ይኖርብናል ብዬ አስባለሁ። ያው በክርስትና ሃይማኖት ከክርስቶስ እንደተማርነው ትልልቅ አባቶችም እንደሚያስተምሩ በትሕትና እርስ በርስ በመተጋገዝ በመዋደድ በዓሉን በማክበር የተቸገሩትን በመርዳት መኖር እንዳለብን እንማራለን። ከድህነት ለመውጣትና አዲስ አበባን ሁሌም ደማቅ የቱሪስት መዳረሻ ለማድረግ ያለ ማቋረጥ መትጋትና መስራት ይገባል ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ የጥምቀት በዓልን በተለያዩ ፕሮጀክቶች በስራ ላይ ሆነው ከሚያሳልፉ ሰራተኞች ጋር አብረው አክብረው ውለዋል። ሰብስቤ ባዩ አዲስ አበባ ከተማን እንደ ስሟ ውብና ለኑሮ የተመቸች ለማድረግ እየተከናወነ ባለው ተግባር በከተማዋ የስራ ባህል ለውጥ መጥቷል። በዚህም 24/7 በስራ ማሳለፍና በበዓላትና በረፍት ቀናት ጭምር በመስራት ፕሮጀክቶችን በፍጥነት የማጠናቀቅ ሂደቶች ተለምደዋል። የ2018 የጥምቀት በዓልን ከአትላስ ብራስ፣ እንግሊዝ ኤምባሲ፣ ጎላጉል፣ ኤድና ሞል፣ ፍሬንድሺፕ፣ ከውሃ ልማት፣ ሩዋንዳ ድልድይ፣ ከቦሌ መድኃኔዓለም ትምህርት ቤት፣ አያት ሆስፒታል፣ ከአዲስ አበባ ስቴዲየም፣ ቦሌ ቀለበት መንገድ፣ ከኡራኤል አትላስ የመንገድ ስራ ፕሮጀክቶችና በካዛንቺስ የህፃናት ፓርክ ግንባታ በስራ ላይ ከሚያሳልፉ ሰራተኞች ጋር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አብረው አክብረዋል። እናንተን ለመሰሉ ሰራተኞች በዓል ማለት ከጉስቁልና ለመውጣት ከሚደረገው ጥረት ጋር ተጣጥሞ የሚከበር ነው ያሉት ከንቲባ አዳነች ሰራተኞቹን ለትጋታቸው አመስግነዋል። እናንተን የመሰሉ ቀንም ሌሊትም ተግተው የሚሰሩ በዓል ማለት በጉስቁልና ውስጥ ሆነን ሳይሆን ከጉስቁልና ለመውጣት ከምናረገው ጥረት ጋር አጣጥመን በጥረታችን ሀገራችንን ማበልጸግ አለብን በሚል ታላቅ የሆነ እልህና ቁርጠኝነት በመስራት እናከብረዋለን። ይሄ ነው በዓላችን ብላችሁ በስራ ጥምቀትን እያከበራችሁ ላላችሁ እናንተ የኢትዮጵያ ልዩ ጀግኖች ናችሁና አዲስ አበባ ታመሰግናችኋለች። በራሴና በከተማ አስተዳደር ስም እጅግ አድርጌ አመሰግናችኋለሁ። ከድህነት ለመውጣትና አዲስ አበባን ሁሌም ደማቅ የቱሪስት መዳረሻ ለማድረግ ያለማቋረጥ መትጋትና መስራት ይገባል ሲሉም ነው ከንቲባ አዳነች መልእክት ያስተላለፉት። እናንተ ለአዲስ አበባ ብቻ አይደለም ለኢትዮጵያ ሀገራችን አዲስ የስራ ባህልን የምታስተዋውቁ የምታስተምሩ ትጋትን በቁርጠኝነት በወሬ ሳይሆን በተግባር የምታሳዩ ሰርታችሁ ከተማችሁን ውብ አበባ በማድረግ የበለጠ በርካታ በዓላቶችን እንድናከብር
እያንዳንዱ ቀን በዓል እንዲሆንልን ሁሉ ጊዜ ቱሪስት መስህብ ማዕከል ሆነን በርካታ ሀብቶችን ማግኘት እንድንችል በዛ ደግሞ ለሁላችንም ጥቅም ከጉስቁልና ለመውጣት የምንችልበትን አቅም የምንፈጥርበት በማድረግ በኩል ትልቅ መሰረት የጣላችሁ ናችሁ፣ እየጣላችሁ ነው ያላችሁት። አሁንም በርቱ። በዓላችንን እያከበርን ስራችንን እንሰራለን። ነጣጥለን አናይም። በልባችን በዓሉ ትልቅ ክብር አለው። በእጆቻችን ደግሞ የበለጠ ኢትዮጵያን ከበዓሉ ጋር አስተሳስሮ ከፍ ማድረግ በሚችል ከፍታ ላይ ለማስቀመጥ እንተጋለን፣ እንሰራለን። የኮሪደር ልማቱ ከተማችንን ከማድመቅ አልፎ ለልጆቻችን የለማች ሀገርን እንድናስተላልፍ የሚያስችለን ያሉት የመርሃ ግብሩ ተሳታፊ ሰራተኞች በከተማዋ የመጣው የስራ ባህል ለውጥ በዓልን በስራ እንድናሳልፍ አስችሎናል። በዓሉን በዚህ መልኩ ማክበራችን ደግሞ የበለጠ ተነሳሽነትን ፈጥሮብናል ነው ያሉት። ከተጀመረበት ጊዜ ጀምሮ እነዚህን 3 ዓመታት በዚህ መዲናችንን የማስዋብ ስራ ላይ ነው የምንገኘው። ያው አሁን በዓል እንዳጋጣሚ ወይንም ድንገተኛ ነገር እየሆነብን አይደለም በዚህ ሰዓት ላይ የሚገኘው። ምክንያቱም ኦሬዲ ባህል አድርገናል። የበዓል ቀናትን፣ እሁድን፣ የእረፍት ቀናትን ሁሉንም መስራት አሁን ኦሬዲ እንደ ባህል የወሰድነው ነገር ስለሆነ እንዳጋጣሚ የሚመጣ ነገርና አዲስ ነገርም ነው ብለን አሁን ላይ ኮንሲደር እናደርገው። በተጨማሪነት ደግሞ ዛሬ ክብርት ከንቲባችን በማዕከላችን ስለተገኙ በዓሉን በስራ ላይ በሳይት ላይ ምሳም አብረን በልተን በማሳለፍ አብረውን ስለተገኙ እጅግ በጣም ደስተኞች ነን። ይሄ ማለት ለሀገራችን ባስተማረችን በሰጠችን ልክ እኛ ደግሞ መልሰን ለሀገራችን መስጠት የምንችልበት ኦፖርቹኒቲ ስለሆነ የተሰጠን በዛ በጣም ደስተኞች ነን። በጣም ኢሞሽናል የሚያደርግ ነገር ነው። ምክንያቱም የተወለድንበት ያደግንበት ብሎም የተማርንበት ቤተሰብ ያፈራንበት ከተማ ስለሆነ ስንሰራለት ለነገው ትውልድ ለወለድናቸው ልጆች ደግሞ የምናቆየው ቅርስ እየሰራን ስለሆነ በጣም ደስተኞች ነን። ክብርት ከንቲባችን በነገራችን ላይ በጣም ነው ሞቲቬት የሚያደርጉ። እየሰራን ባለንበት ናይት ላይ ስንሰራም ሌሊት መጥተው ያበረታቱናል። ቀንም እንደዛው ይጎበኙናል። በቀን 2 የሚጎበኙ እና በየቀኑ ነው ሞቲቬት የሚያደርጉ። ዛሬ ደግሞ በይበልጥ በዓል ስለሆነ በጣም ነው ደስ ያለን ስላገኘናቸው። ይሄ ነገር በጣም አሪፍ ነው። ድሮ ላይ እንደዚህ አልነበረም እና የአገራችን ያው ስንማር እንዲህ እንሰራለን ብለን አልነበረም የተማርነው እና ግን ወተን ስራ ላይ ወተን እየሰራን ስናየው አገራችን ለኛ ያደረገችልን ደግሞ እኛ በዚህ መልኩ ስንመለስ በጣም ደስተኛ ነን። ደግሞ እንደዚህ አይነት መሪ እንደዚህ አይነት የሴት መሪ አግኝተን ሞቲቬት በመሆናችን በጣም ደስተኛ ነን። ያው የስራው ሁኔታ ስራውን ያለማቋረጥ እንድንሰራ ያስገድደናል። በዚህ ሁኔታ ባህሎችም ምኖችም ያልፋሉና እነሱንም ደግሞ አንድ ላይ እየሰራህ የምታሳልፍባቸው ሁኔታዎች አሉ እና ጥሩ ነው። ጥሩ ስሜት አለው ብዬ አስባለሁ። መፈጸም የማይችሉ የሚመስሉን ነገሮች የሆኑ ማየት የምንችልበትን እድል የፈጠረ ይመስለኛል። ይሄ ነገር ደግሞ እንደ ከተማም ከከተማውም አልፎ ደግሞ በተለያዩ ክፍለ ሀገራትም ምናምን እየተካሄደ ነው ያለውና አንድ ነገር ሲሰራ ሌላ ደግሞ የተሻለ አብሮ ይዟቸው የሚመጣቸው እድሎች አሉና እሱን መሆኑ ጥሩ ነገር ነው ብዬ አስባለሁ። አዲስ አበባ ከተማ ለዜጎች የምትመች ከተማ እንድትሆን በተለያዩ የልማት ስራዎች ውስጥ ለአረጋውያን የሚሰጠው ትኩረት ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስታወቁም። ከተማዋ ለሁሉም ነዋሪዎቿ የምትመች ትሆን ዘንድ በሚደረገው ጥረትም ባለሀብቶችና በጎ ፈቃደኞች የሚያደርጉትን ትብብር አጠናክረው እንዲቀጥሉም ከንቲባዋ ጥሪ አቅርበዋል። ጸጋ ታደለ ተጨማሪ አላት። የአዲስ አበባ ከተማ አስተዳደር ነዋሪዎችን በተለያየ መንገድ ተጠቃሚ የሚያደርጉ በርካታ ተግባራትን ያከናውናል። ከነዚህም መካከል ጧሪና ረዳት የሌላቸው አቅመ ደካማ ዜጎችን መንከባከብና መደገፍ የሚጠቀስ ነው። በአዲስ አበባ ከተማ አስተዳደር ሰንሻይን ፊላንትሮፒ የአረጋውያን መርጃ ማዕከልም አገልግሎት መስጠት ከጀመረበት ጳጉሜ 3 2015 ዓ.ም ጀምሮ እስካሁን ለበርካታ አረጋውያን የማምሻ ዕድሜ ጥላ ሆኗል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤም የጥምቀት በዓልን ምክንያት በማድረግ በማዕከሉ በተዘጋጀው መርሃ ግብር ላይ ማዕድ አጋርተዋል። የሀገር ባለውለታ የሆኑ አረጋውያን በዚህ መልኩ ክብርና እንክብካቤ አግኝተው ማረፍ መቻላቸው የሚገባቸውና ቀሪው ዕድሜያቸውን ሀገራቸውን በመመረቅ እንዲያሳልፉ የሚያስችል መሆኑን ከንቲባዋ ተናግረዋል። አረጋውያን ይገባቸዋል። ስለሚገባችሁ ነው ሀገራችሁን አገልግላችሁ
ለሀገራችሁ ትልልቅ ውለታን ውላችሁ በቀሪው እድሜያችሁ ጉልበታችሁ ሲደክም ሀገራችሁን እየባረካችሁ እንጂ እየተማረራችሁ እንዳታልፉ ትውልዳችሁን እየባረካችሁ ልጆቻችሁን እየባረካችሁ እየመረቃችሁ እንጂ እየተማረራችሁ ለሀገራችሁ የከፈላችሁት ውለታ የት አረፈ የሚል ጥያቄ ውስጥ ገብታችሁ እንዳይሆን ተገቢው ሁሉ ጥንቃቄ እየተደረገ ነው። የከተማ አስተዳደሩ ትኩረት ሰጥቶ ከሚያከናውናቸው ተግባራት መካከል ለአረጋውያን የተመቸ ስፍራ መገንባት አንዱ መሆኑን የገለጹት ከንቲባዋ ማዕከሉን እውን በማድረግ ማህበራዊ ኃላፊነታቸውን ለተወጡ አካላትም ምስጋና አቅርበዋል። ለቤት መገንቢያ ቦታ መስጠት ብቻ ሳይሆን ለእናንተ ስፍራ መስጠትን ጭምር ነው ማዕከል አድርገን የሰራ ነው። እንደ ከተማ አስተዳደር የሰንሻይን ፊላንትሮፒም የቪዥን ባለቤት ስለነበረ ከተጠየቀው የማህበራዊ ኃላፊነት መወጣት ውስጥ አንዱ ለአረጋውያን ማዕከል መስራት ነውና ቃሉን ጠብቆ በሰጠነው መሬት ላይ እንዲያሳምሮ መስራቱ ብቻ ሳይሆን ግቢውን ያገኘውት ልክ እንደ ምርቃቱ ጊዜ ነውና በዚህ ውስጥ ኃላፊነታችሁን የተወጣችሁ የሰራችሁ የተንከባከባችሁ ሁላችሁንም በራሴም በከተማ አስተዳደሩም ስም በእነኚህ አረጋውያንም ስም እጅግ አድርጌ ላመሰግናችሁ ወዳለሁ። መሰል ስራዎችን በከተማዋ ለማከናወን የጋራ ትብብር እንደሚያስፈልግ የጠቀሱት ከንቲባ አዳነች አቤቤ ወደፊትም ሌሎች ከዚህ የተሻሉ ስራዎችን መስራት እንደሚቻል ጠቁመው መልካም በዓል እንዲሆንም ተመኝተዋል። ለሌሎች ማህበራዊ ኃላፊነትን ከመወጣት አንጻር ልንደርሳቸው የሚገባ ብዙ የኛን ድጋፍ የሚፈልጉ አሉና አብረን እንሰራለን። ከዚህ የተሻለ መስራት እንችላለን። ሌሎችም መስራት የምትችሉና አቅሙ ያላችሁ እግዚአብሔር ይባርካችሁ ኑ አብረን እንስራ እላለሁ። በዓሉ ያማረ የደመቀ ሴቱን ጠብቆ እጅግ ከፍ ባለ ደረጃ እናንተም ደስ ብሏችሁ የምታሳልፉት በዓል እንዲሆንላችሁ ከልቤ እመኛለሁ። ከተማ አስተዳደሩ ሰው ተኮር የልማት ስራዎችን እያሰፋና ሀገርም ለዜጎቿ መልሳ የምትከፍል መሆኗን እያሳየ እንደሆነ የገለጹት ደግሞ በአዲስ አበባ ከተማ አስተዳደር የስትራቴጂክ ጉዳዮች ጽህፈት ቤት ኃላፊና የሰንሻይን ፊላንትሮፒ የአረጋውያን መጦሪያ ማዕከል የቦርድ ሰብሳቢ ዶክተር ኢንጂነር እሸታየሁ ክንፉ ናቸው። የአዲስ አበባ ከተማ አስተዳደር ሰው ተኮር ልማቱን ሲያሰፋና ሲያዘልቅ እንዲህ አይነት ተቋማትን ከአጋሮቹ ጋር እየገነባ መልክ እያስያዘና እያስዋበ ሀገር ዜጎቿን መልሳ የምትከፍል መሆኗን እያስታወሰ አብነት መሆን ጀምሯል። ይህ ማዕከል ባለፉት 1 ዓመት ከ8 ወር ገደማ በርካታ አረጋውያንን ተቀብሎ በክብር እየጦረና እያስተናገደ ይገኛል። ሰንሻይን ፊላንትሮፒ የአረጋውያን መጦሪያ ማዕከልም የምግብ የመጠለያና የሕክምና አገልግሎትን አካቶ በርካቶችን እያገለገለ ይገኛል። የአዲስ አበባ ከተማ የኮሪደር ልማት ዜጎች ጠንካራ የስራ ባህል እንዲያዳብሩ የሚያስችል አመለካከት እንዲፈጠር አድርጓል። በዘንድሮው የጥምቀት በዓል ወቅትም እየተገነባ በሚገኘው የኮሪደር ልማት ፕሮጀክት ውስጥ የሚሰሩ ባለሙያዎች 24/7 የሚለውን የስራ ባህል በተግባር በመከወን ፕሮጀክቶች በፍጥነት በጥራትና በውጤታማነት ለማጠናቀቅ እየሰሩ ይገኛሉ። በበዓል ቀናቶችም ጭምር ያልተቋረጠው ጠንካራ የስራ ባህል በመዲናው የሚታዩ ለውጦችን እያሳየ ይገኛል። ትባረክ ኢሳያስ ጠንካራ የስራ ባህሏን ከጊዜ ወደ ጊዜ እያጎለበተች የመጣችው አዲስ አበባ ከ24 ሰዓታት ከ7ቱም ቀናት ያልተገደበ የስራ እንቅስቃሴዎቿ ሳትገታ እድገቷን በማፋጠን ላይ ትገኛለች። በበዓላት ቀናቱም ጭምር ይኸው የስራ መንፈሷ እንደ ወትሮ ሁሉ ደምቆ ይታያል። ከኡራኤል በአትላስ ቦሌ በሚወስደው መንገድ ላይ እየተካሄደ በሚገኘው የኮሪደር ልማት የምሽት ቁር የቀትር ፀሐይ ያልበገረው ጠንካራ የስራ ባህል በጥምቀት ከተራ በዓል አመሻሽም ቀጥሏል። ያው ሁሌ እንሰራለን፣ በዓልም ቢሆን እንሰራለን። ጠንክረን ነው የምንሰራው። ያው ሁሌ እንደዚህ 24 ሰዓት ሌሊት ቀን እንሰራለን። በፊት በእርግጥ ምንድነው 24 ሰዓት የመስራት ልምዱ አልነበረንም። አሁን ይሄ አዲስ አበባ ላይ ባለው በአዲሱ ልማት ወይም በመንግስት ባወጣው ሕግና መሰረት ምክንያት ቀንም ማታም እየሰራን ነው። ይሄ የቀኑ ሽፍት ያርፋል፣ የማታው ይገባል። የማታው ጠዋት ሲሄድ ደግሞ የቀኑ ይገባል። ይሄ በዚህ ልምድ ብንቀጥል ጥሩ ነው። ይሄ ልምድ ከዚህ በፊት አልነበረንም። አሁን ይሄን ማድረጋችን የተሻለና ብናዳብረው የተሻለ ጥሩ ነው ብዬ አስባለሁ። ምክንያቱም ቀንም ስራ ነው፣
ማታም ስራ ነው። ስለዚህ የበለጠ የስራ እድሉ ተስፋፍቷል ማለት ነው። እንደ እምነቱ ስርዓት ታቦታትን ከሸኙ በኋላ ወደ ስራ ገበታቸው እንደተመለሱ ነው እዛው ስራ ቦታቸው ላይ ያገኘናቸው ሰራተኞች የነገሩን። የጥምቀትና ከተራ በዓል ተከብሮ ውሏል። አሁን ከምሽቱ ለ4:20 ጉዳይ ያለ ነው በኢትዮጵያ ሰዓት አቆጣጠር። በበዓል ምሽት እንኳን ጠንካራ የሆነው የመዲናችን አዲስ አበባ የስራ ባህል እንደቀጠለ ነው። በ24/7 መርህ እየሰራች የምትገኘው አዲስ አበባ አሁንም የበዓል ቀንም በዚህ ሰዓትም ስራዎች ያልተቋረጡ መሆናቸውን ተመልክተናል ማለት ነው። ከቅርብ ጊዜ ወደዚህ 24 ሰዓት የመስራት ልምድ እያየን ነው። እኛም የግድ እዚህ ሳይታችን ላይ ያው በእርግጥ እንደዚህ አይነት የስራ ልምድ በየቦታው እንደታየው ለእኔም የግድ መስራት እንዳለብኝ ስላወቅኩኝ ዛሬ ለምሳሌ የከተራ በዓል ነው፣ ጥምቀት የሚከበርበት ነው። ወደ ቦሌ መድኃኔዓለም ቅርባችን ስለሆነ ተሳልመን የተወሰነ ሸኝተን እስከ ማታ 24 ሰዓት መስራት ስላለብን ሰራተኞቹ እየሰሩ መቋጠር አለብን። እዚህ በዓልን እያከበርን እየሰራ ነው አት ሴም ታይም። ይሄ ነገር ደግሞ መቀጠልም ያለበት ነው። ምክንያቱም አሁን እዚህ ሳይት የተመደቡት የበላይ አመራሮች እናያለን። ከክብርት ከንቲባ ጀምሮ ሌሊት 6-7 ሰዓት በተከታታይ ሲያልፉ ሁሉ እናያለን። ምን ቸገራችሁ ብለውም ጠይቀውናል። መብራት ይሄ ኮንስትራክሽን ሳይቱ ፈርሶ ነበር። መብራትም የለውም ውሃም የለውም፣ ግን በአጭር ጊዜ እንዲመጣ አድርገውልናል። ስለዚህ እነሱ ይህን ያህል እየታገሉ እያዩ እኛም ማንሰራበት ምንም ምክንያት የለም። ባህሉ እየቀጠለ ነው፣ እንሰራለን 24 ሰዓት። በተመሳሳይም ቀንም ሆነ ሌሊት መስራትና ራስንም ሀገርንም መቀየር ባህል መሆኑን በተግባር እያሳየች ያለችው አዲስ አበባ አሁንም ይህንን ባህል አጠናክራ ቀጥላለች። ኤኤምኤን ቅኝት ባደረገበት በአዲሱ የካሳንቺስ የህፃናት ፓርክ ግንባታ ፕሮጀክትም ይህን የስራ ባህል በተግባር ማረጋገጥ ተችሏል። አንዋር አህመድ ተጨማሪ አለው። የአዲስ አበባ ከተማ ለውጥና መዘመን፣ የነዋሪዎቿ አኗኗር መቀየር፣ ይህ ሁሉ መዲናዋ ይዛ የመጣችው አዲስ የስራ ባህልና የመሪዎቿ ቁርጠኝነት ነው። ይህንንም ደግሞ ዓለም እየመሰከረ ያለው እውነታ ከሆነም ሰነባብተዋል። የስራ ባህሉ በመጀመሪያውና በሁለተኛው ዙር የኮሪደር ልማት እንዲሁም በወንዞችና የወንዞች ዳርቻ ልማትም ተጠናክሮ ቀጥሏል። መገኛችንን ካሳንቺስ አካባቢ አድርገናል። እዚህ አካባቢ እንግዲህ በተለይ ከቤተ መንግስት ፓርኪንግ ፊት ለፊት ነው የምንገኘው። እዚህ ቦታ ላይ ወደ 9 ሄክታር መሬት የሚሸፍን የህፃናት ፓርክ እየተገነባ ነው። ይህ ፓርክ ከተጀመረ 2 ወራትን አስቆጥሯል። ምናልባትም ከ1 ወር በኋላ ለምረቃ ይበቃል ተብሎ ይጠበቃል። እዚህ አሁን ከምሽቱ 5 ሰዓት አካባቢ ነው የሚያሳየኝ። ከምሽቱ 5 ሰዓት ግን እዚህ ሁሉም አይነት ባለሙያዎች በስራ ላይ ይገኛሉ። በተለይ ደግሞ ከተማ አስተዳደሩ በ24/7 አዲስ የስራ ባህል አማካኝነት እንግዲህ ሁሉም የታላላቅ ፕሮጀክቶች የሚባሉ በግንባታ ላይ ይገኛሉ ማለት ነው። ይህም በተለይ ደግሞ በዚህ ፕሮጀክትም ላይ በተግባር ሆኖ ነው የተመለከት ነው። እንደምታየው ዛሬ እኛ በስራ ላይ ነው። በስራ ላይም ባህላችንን በጎን እያከበር ስራም እየሰራን ነው ያለ ነው። ይሄ ምን ያሳያል? ምን ያህል የወጣቶች የስራ ባህል ሳይት ላይ አሁን እንዳየኸው አብዛኛው ወጣቶች ናቸው። በጥምቀት በዓል እንደምታውቀው ወጣቶች ተሰብስበው ወጥተው በጣም ብዙ ኢንጆይ የሚያደርጉበት በዓል ነው። በዓሉንም ጎን ለጎን እያከበሩ ስራም እየሰሩ በስፋት ሳይቱ ላይ ሙሉ ቀን በጣም ከፍተኛ የሆነ የሰው ኃይል ከፍተኛ የሆነ የስራ እንቅስቃሴ ነበር ያለው። ይሄ ደግሞ የምንናፍቀው እድገት ሩቅ እንደማይሆን ማሳያ ነው ማለት ነው። ኮሪደር ከመጣ ጀምሮ አለ 24/7 የሚባለውን ፕሪንሲፕል በደንብ ነው የምንተገብረው። ያ ማለት ከተማው ላይ ይሄ ኢሚዲየት የሆነ ለውጥ አጭር ጊዜ ውስጥ ለውጥ የመጣ በእንደዚህ አይነት መልኩ ስለተሰራ ነው። አሁን ዛሬ እለቱም በዓል ነው፣ ግን ያንንም ትተን ነው በዛ መልክ ነው እየሰራን ያለው። ለዛም ነው ለውጥ እየመጣ ያለው ብዬ አስባለሁ። አንደኛ ከዚህ በፊት 24 ሰዓት ስራ የለም ነበር። 24 ሰዓት በመሰራቱ በጣም ደስ ብሎኛል። ሁለተኛ አካባቢው በጣም ለምቷል ብዬ ነው የማስበው። ለምን ጨለማ ነበረ። ጨለማ በጣም ያስፈራ ነበር። እንደ ቀን አሁን እዚህ ሰርቼ ከፈለኩኝ ማታ ስለቀቅ ወደ ቤት ገብቼ ማደር እችላለሁ።
ይህ 24 ሰዓት ስራ መሰራቱ ደግሞ ስራ አጥነትን ይቀንሳል። ጠንክሮ መስራት ራስን በኢኮኖሚ መደገፍ ብቻ ሳይሆን በከተማ መለወጥ በሀገር ማደግ ላይ አሻራን ጭምር ማሳረፍ ነው የሚሉት የፕሮጀክቱ ተሳታፊዎች በዚህም ትልቅ ኩራት እንደሚሰማቸው ይናገራሉ። አንዳንድ የሚገርምህ በተከታታይ 3 ቀን ስራ ላይ የምታያቸው ወጣቶች ይኖራሉ። ባለሙያዎች አሁን በጣም ክሪቲካል የሆኑ ኢንጂነሮች ባለሙያዎች ሳይተኙ ቀንም ታያቸዋለህ፣ ጠዋትም ታያቸዋለህ። የተወሰነች ሰዓት መኪናቸው ውስጥ ናፕ እያደረጉ ተመልሰው ስራ ላይ ታያቸዋለህ። እና ይሄ ከምንም በላይ ከገንዘብ በላይ የራዕይ መጋራት የጠቅላይ ሚኒስትራችንን የክብርት ከንቲባችንን ራዕይ ተጋርተው ይሄን የምንለውን ሀገር የመቀየር ራዕይ ተጋርተው ስለሚሰሩ ነው ምናያቸው። ከገንዘብም በላይ እዚህ ጋር የሚያስደስትህ አውትፑቱ ነው፣ ውጤቱ ነው። በአጭር ጊዜ ውስጥ ምን ተሰራ፣ ምን ሰክሰስፉል አደረክ ከምታዩ ከአውትፑት ያን ነው ከገንዘቡ በላይ ለአንተ ሳቲስፋክሽን ነው። ዜናው አበቃ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታና የመተሳሰብ እንዲሆንላችሁ ኤኤምኤን ይመኛል። በሰላም አደሩ።